በቃ እንዳለን ገባት ወይ ማለት ነው። እና በድንገት ነበር ወደ አዲስ አበባ የመጣሁት። ልክ የመጣው ሰሞን ብዙ ነገሮች ማሳለፍ ያለኝ ከሩታ ጋር አይ አብርሃም አይ አብርሃም አይ አብርሃም አይ አብርሃም ከሩታ ጋር አልጋት እኮ ዛሬም ሩታን አነሳት አይደል? እቺ ሴትዮ እኮ ደንግጣ አንድ ቀን ደም ግፊት ወይም ደግሞ ስኳር በሽታ እንዳይወረውራት እንዴ ነው የምልህ። ምክንያቱም በስጋት እያለቀች ነው። አሁንም በስጋት እየከሳች ስለሆነ አሁን ሩታ ስትል ሩ የሚለውን ቃል ሲወጣ በካፍህን እንደው ፍንትር ብላ ወይም ደግሞ ስትር እንዳትል ነግሬሃለሁ። እንደው የሆነ ጊዜ ካልሰመጠች ከመሬት በታች ካልሆነች እኔ የለሁበትም፣ አይመለከተኝም። ለማንኛውም ባልዋ ወደ አዲስ አበባ ልትወስድ ነው። ውድ ቤተሰቦች የአመት ቤት ኪራይ ዘጋችለት ሄርሜላ ሲባል እውነትም ዘግታለታለች ብላችሁ እንዳታስቡ። አብርሃም ካላቸው አብርሃም እና ሩታ ካላቸው ኦኬ ሊያደርጉት ይችላሉ። ሌላ ሄርሜላ ትላንትና ዩቱብ ከፍታ ዛሬ በአንድ ወር 30 ሺህ እና 33 ሺህ ብር ሂሳብ ለአንድ አመት ሂሳብ አድርጉትና እስኪ ደምራችሁ ድረሱበት ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ መጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ ማለት ነው። ሩታዬ ዛሬ ቀርታለች፣ ነገ ትመጣለች እርግጠኛ ነኝ። ሲቀጥል ደግሞ ማለት ነው ኮሜንታተሮች፣ የኔ ድንጋይ ራሶች ተመስገን ከሩታ ሄደ ሁለተኛ ይቅርታ እንዳትጠይቃት። ምክንያቱም ሴት ልጅ ከወንድ መሳሳም መለጣጠፍ ከጀመረች አብረው መተኛት አይቀርም። አዎ ሌላኛው አላነበውም። እንግዲህ ተመልከቱልኝ። ሰው እንዴ የውሽሚት ደጋፊ ባፉ በራሱ ሲመሰክር አየሁኝ ዛሬ ማለት ነው። አንዲት ሴት መለጣጠፍና መሳሳም ከጀመረች መተኛት አይቀርም እና ሄርሜላ ተኝታለች። በቃ ተጋድማለች። ይሄኔ በሆዷ የ3 ወር የ4 ወር ድቃል አለ በሉኛ። አለቀ። ልካችሁ ነው የምነግራችሁ። እውነት ነው የምልሽ፣ ጥግ ድረስ ነው የምነግራችሁ። እናንተ ወደኋላ እንደማልልባችሁ 100% እርግጠኛ ሆኑ ማለት ነው። ሩታ መለጣጥፍ መሳሳም ከጀመረች ከወንድ ጋር መተኛቷ ራሱ አይቀርም። እናች እንግዲም ተጋድማለች በሉኛ። ከቤል ጋም ከብሩክ ጋም ከአብርሃም ጋም በተለያየ ወይም በተደጋጋሚ ተኝታለች፣ ተጋድማለች። አለቀ። ሩታን እንደሷ ሳትላላጥ ቪዲዮ ስለሰራች ብቻ ተኛች አላላችኋትም? እችኝቱም ተኝታለች። ግልግል። አዎ የምታመጡት ነገር ካለ አምጡ ማለት ነው። ለማንኛውም አብርሃም እንግዲህ እኔ ስመጣ ወደ አዲስ አበባ ምንም ነገር አልነበረኝም። ብዙ ችግሮችን አይቻለሁ። እህትና ወንድሞች ሰጥቶኝ እነሱ ናቸው የደገፉኝ ብሎ እንግዲህ መሰከረ ዛሬ ባፉ ማለት ነው። እኔም ሰምቼ ነበረ በሰዓቱ። አዎ እኔ ባረዳችሁም በዛ ሰዓት ሰምቼ ነበረ። ነገር ግን ልናገር አንድ ሁለት እያልኩኝ ነበረ ማለት ሌላ ሰው ሲናገር፣ እኔ ደግሞ እነሱ ሲነኩ ደስ አይለኝም። እውነትን ስነግራችሁ የምሬን ነው የምላችሁ ውድ ቤተሰቦች። አብርሃምና ሩታ ሲነኩ አልወድም፣ ደስ አይለኝም። እና ሰው ስጦታ ተሰጣቸው እንደዚህ ተደረገ ላቸው ሲለ ራሱ እንገበገብ ነበረ፣ እናደድ ነበረ። ሰው እኮ ወዶና ፈቅዶ ከሰጠ ምን አገባችሁ እንደዛ አልነበረ። እና እንደዛ ተደርጎላቸዋል። ነገር ግን እኮ ሰው በፍቅር ነበር የሚያውቃችሁ፣ በአዛኝነታችሁ ሰው ስትረዱ ምናምን ነበር የምናውቃችሁ። አሁን የድሮ ፍቅራችሁ ግልብጥ አድርጋችሁ ድንጋይ ላይ ውሃ ማፍሰስ ሆኗል። እናንተን አሁን ብዙ ምንድን የሚላችሁ ሰው አለ ብዬ አላስብም በአሁኑ ሰዓት። ለማንኛውም የአመት ቤት ኪራይ ሄርሜላ ከፍላለች ብለሽ እንዳታስቢ አዳሜሽ። ደግሞ ማለት ነው ቪዲዮ እስከ መጨረሻ ተከታተሉ። ቤቱን ለአማን ነው የተከራዩት። አሉ ነው እኔ አላውቅም፣ ግን እሷ ባሏን እንደምትወስድ እኔ ሰምቻለሁ። ባሏና ልጇ ልትወስድ ነው። አለቀ። እዛ ታስቀምጣለች። ከዛ በኋላ ትላላጥብናለች። ወይኔ በላቸው እና ባለዋ ልትወስደው ነው ውድ ቤተሰቦቼ። ከዛ ከአብርሃም ጭንቅላት ትወርዳለች ብዬ ተስፋ አደርጋለሁ። አብርሃምን ተሰብስቦ ይኖራል ማለት ነው። ለማንኛውም አብርሃምና ሩታ ወይኔ በላቸው። ሩታ ቆይ ቁጭ በይ እናንተ። ሄርሜላ ስታደርገው ምንም ያልሸከካችሁ፣ ያልዘገነናችሁ፣ ያልሰቀጠጣችሁ ዛሬ እዚህ ጋር መታችሁ ከወንድ ጋር መሳሳብ መለጣጠፍ ከጀመረች አብራ መተኛቷን አይቀርም። ሩታን ይቅርታ እንዳትጠይቃት ሄዳ። እንግዲህ ተመልከቱልኝ እናንተ በራሳችሁ አፍ ስለ ሄርሜላ ቅሌት ትናገራላችሁ። እንዴ እዚህ ጋር መታችሁ ስትለጣጠፍ አልነበር እንዴ? ስትስመው ሳመኝ ብለዋለች። ሳመኝ እኔ እንዴት እንዳፈርኩ ጋይስ። የዛ ቀን አትጠይቁኝ። ሳመኝ ያለችው ቀንና ይሄ ስትለው አልነበር እንዴ? ታዲያ ሄርሜላ እንደምትተኛ እንደምትጋደም ከሳመችው ወንድ በጠቅላላ እንደምትጋደም ተናገሯ። በቃ በጠቅላላ አዋጅ አውጡ እንዴ! ሰበር ዜና ብላችሁ ጀምሩ። የምሬ ነው። ሰበር ዜና ሄርሜላ ከሰላም ካለችውና ከተለጣጠፈችው ወንድ በጠቅላላ ማታና ቀን እየተኛች ነበረ። እናንተ ድምፅ ሰማና ዛሬ ታስገድሉኛላችሁ። እውነቴን ነው የምላችሁ፣ ታስገድሉኛላችሁ ማለት ነው። ምክንያቱም ዩቱብ እንደምሰራ ማንም አያውቅም። ውድ ቤተሰቦች ወንድሞች አያውቁም እና እንዶ ፍርጥ ነው የሚያደርጉኝ። ስለዚህ ድምፄ እንዲሰማ አልፈልግም። እየተንገበገብኩኝ ነው የምናገረው። ሩታ ጋር ሌላ ታሪክ፣ እዚህ ጋር ሌላ ታሪክ።
የሩታን ስም አታንሱ እናንተ ዝሙተኞች፣ የዝሙተኛ ማህበረሰብ ልጆች ማለት ነው። አፈር ብሉ፣ አፈር ያስበላችሁ። እንደው ልሳደብ አልፈልግም ነበረ ውድ ቤተሰቦቼ፣ ግን እልህ እያስገባችሁኝ ነው። እልህ አታጋቡኝ። እውነት ልክ ልካችሁ ነው የምነግራችሁ። እናንተ መዥገር ሁላ ማለት ነው። አትመዥገሩ እናንተ ዝሙተኞች ማለት ነው። አመንዛሪዎች ከሌላ ወንድ ጋር ተለጣጥፋችሁ የምታደርጉት ድርጊት ሆኖ ሄርሜላ እንድታደርጉ የምትፈቅዱላት ምን ይመስላል? እነዚህ ደደቦች። እነ ደደብ አትሁኑ። ለማንኛውም እና እየመረራችሁ ዋጡት። አብርሃምና ሩታ አልተጣሉም፣ አልተለያዩም። ድራማ ነው የሚሸከሸክብሽ አዳሚ፣ ድራማ ነው ባናድሽ ላይ የሚቀጠቀጥብሽ። ወደሽ ፈቅደሽ ነው የምትመለከቸው። ተመልከሽ፣ አሁንም ታያቸዋለሽ። እና ሄርሜላና አብርሃም ደግሞ ይጋባሉ ብለሽ እንዳትጠብቂ አዳሚ፣ እንዳትጠብቁ። እውነቴ ነው የምላቸው። እንዴ ሄርሜላና አብርሃም ከተጋቡ አህያ ቀን ታበቅላለች። እና መልካም አብርሃም ሰው ሰርፕራይዝ ሲሆን ደስ ይለኛል አለ። አዎ ደስ ይለዋል። ሩታም አብርሃምም ብዙ መልካም ስራዎች ሰርተዋል እና ቡታጀራ ላይም ይሁን የቡታጀራ ልጆች በጠቅላላ ዩቱብ ከፍተው እንዲሰሩ አድርገዋል፣ ረድተዋል። አሁንም እንግዲህ ጠቅልለው ወደ አዲስ አበባ እንዲሄዱ ያደረጉ እነሱ ናቸው ማለት ነው። አብርሃምና ሩታ ናቸው እና ጠቅልለው ሄደው ያው እየሰሩ ነው። በድራማ ዓለም ተቀላቅለዋል። በትዳራቸው ሲነገድ በልጅ በምን ሲመጣ በዛ ሁሉ ተሳትፈዋል። እነዛ ልጆች ሚስጥር ያወጡብናል ብለው እንኳን አልሰጉም። ካወጡም ያወጡ አይመለከታቸውም እነሱና የሁሉ ሲያደርጉ ነበሩ። ያ ምንድነው? ቅንነት ነው። መልካምነታቸው አይቻለሁ። እኔ መልካሞች ናቸው። እውነት ለመናገር እኔ ሁለቱ በምሰድብበት የምወቅስበት ምንም አይነት ምክንያት የለኝም። ግን አብርሃም ተሰብሰብ ብሎ ከዚህ ነገር ወጥቶ በቃ ጀነን ብሎ ኮስተር ብሎ የራሱ ስራ ቢሰራ ደስ ይለኛል ማለት የራሱ ስራ ስራቸው ስላችሁ አሁን ቃልና አዲስ ዜማ ነው የሚባለው እንደነሱ በቃ አዋቂ ቢሆኑ ሁለቱ የበሰሉ ቢሆኑ ደስ ይለን ነበረ። ነገር ግን አልበሰሉም ማለት ነው እስካሁን ድረስ። እና ውድ ቤተሰቦች እንደዛ ነው የምላችሁ። ደግሞ አትለጣጥፊ ባልሽ ሊመጣልሽ ነው አይደል እንዴ? ይኸው ቡችሎችሽ ምን እያሉ ነው መሰለሽ? ወንድ ሴት ልጅ ከወንድ ጋር መሳሳም መለጣጠፍ ከጀመረች አብራ መተኛቱ አይቀርም ብለውሻል፣ ነግረውሻል። በገዛ አፋቸው የገዛ ደጋፊዎች ነግረውሻል። ስለዚህ ጠንቀቅ በይ ማለት ነው። ይህ ነው የምነግርሽ። ነው አይመለከተኝም። በአፋቸው ነው መሰከሩልሽ። እንዴ 5 ወር አይሆንም እንዴ ጋይስ? ምን 5 ወር? እኔ እኮ ሳውዲ ላይ እያለሁ ነበረ የተጀመረ ይሄ ጉዳይ፣ ዓመት ሊሆነው ነው። ስለዚህ ከአብርሃም ጋር መለጣጠፍ የጀመረች ቆይቷል እስካሁን ድረስ። ስለዚህ እኔ መጥፎ ነገር እንድናገር አታድርጉኝ። የለህ ውስጥ መታጋቡኝ። እሺ ይህ ነው የምላችሁ። አሁን እዛ ቲቪ ስለተከፈተ ድምፅ አይሰማም ብዬ ነው የምለፈልፈው። እዚህ አናታችሁ ነበር የምላችሁ። እውነት እናንተ ማለት ነው መሽገር ሁላ አትሽለጥለጡ፣ ሽልጥልጦች። በሩታ ምንም የምታወጡት ነገር የለም። ሴት ልጅ ከተሳሳመች፣ ከተለጣጠፈች፣ ከተኛች፣ ሄርሜላ ተኝታለች። እንደውም ድቃላ ወልዳለች። አለቀ። አዎ እኔ መጥፎ ነገር እንድናገር አይደል የምገፋፉኝ። ወልዳለች። ምን ልታመጡ ነው? ምንም አታመጡም። ስለዚህ ስትለጣጠፍ የነበረበትን ጊዜ ተኝታለች። ከአብርሃም ጋር ልል ነው እንዴ? ከአብርሃም ጋር አልተኛችም፣ ከሌሎቹ ጋር ተኝታለች። ከብሩኬ ከሁላቸውም ጋር ተኝታለች። አሁን ቀጣይ ከአማን ጋር ትተኛለች። አለቀ። ይሄ ነው የምፈልጉት ማለት ነው። ልክ ልካችሁ ነው የሚነገራችሁ ቡችሎች። እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።